ኢትዮጵያውያን ከልዩነት ምክንያትነት አልፈው የግጭት መንስኤ የሆኑ ጉዳዮችን ወደ ጠረጴዛው በማምጣት ሀገራዊ መግባባትን ለመፍጠር ውጥን የያዙበት ሀገራዊ የምክክር ኮሚሽን ወደ መጨረሻው ምዕራፍ ላይ ይገኛል። በክልሎችና ተቋማት ደረጃ አጀንዳ ማሰባሰብና መለየት ሌሎች ስራዎችን ሲከውን የቆየው የምክክር ኮሚሽኑ ለጠቅላላ ጉባኤው መሳካት ግብአት የሚሆነውን የውይይት መድረክ ከተፎካካሪ ፖለቲካ ፓርቲዎች ጋር እያደረገ ነው። ባለፉት ስራዎች ከ80% በላይ የሚሆኑ ተፎካካሪ ፖለቲካ ፓርቲዎች ከኮሚሽኑ ጋር በተለያዩ መንገዶች የጋራ ጉዞ አድርገዋል። ከጀመረበት ጊዜ ጀምሮ የተለያዩ አይነት አስተዋጽኦችን ሲያደርጉ ነበር። በአዋጁ ላይ በነበረው ውይይት ጊዜም እነሱ ትልቅ ኢንፑቶችን ሰጥተዋል። ከዛም በኋላ ደግሞ ተቋሙ ከተቋቋመ በኋላ ባደረግናቸው አሰራሮቻችንን በማስተዋወቅ ረገድ በሰራናቸው ስራዎችም የነሱ ግብአት ለሰራነው የስርዓት ወይ ሜቶዶሎጂ መጠናከር ትልቅ ግብአት ሆኖናል። ከዛም በተጨማሪ ደግሞ የፖለቲካ ፓርቲዎች የሚወክሉት የማህበረሰብ ክፍልና የፖለቲካ አይዲዮሎጂ ወይም እሳቤ ከመኖሩ አንፃር እነዛን ደግሞ ወደ ውይይት መድረኩ አምጥተዋል። እስካሁን ድረስ ተመራጮቻቸውንም ልከውልናል። ኮሚሽኑ አሁን ላይ በቀሩ ጊዜያት ሀገራዊ ጉባኤ የቀሩ ሌሎች ፓርቲዎችም ሆነ የማህበረሰብ ክፍሎችን ተሳትፎ የሚያረጋግጥ ሁኔታ እንዲኖረው የሚያስችሉ ተግባራትን እየሰራ ስለመሆኑም ኮሚሽነሩ አስረድተዋል። ለዚህም አስቻይ ሁኔታን ከመፍጠር ጀምሮ ባለድርሻ አካላትን ባሳተፈ መልኩ የሚያደርገው ጥረት የፓርቲዎችንም እገዛ የሚሻ በመሆኑ የውይይቱ አካል ሆኗል። እስከ መጨረሻው ድረስ እነሱን እንዴት እናምጣም የሚል አንዱ አጀንዳ ስለሆነ ወይም እነዚህ ወገኖቻችንን ወደ ሂደቱ እንዲመጡ እንዴት እናበረታታቸው የሚሉትን እየተመካከርን ያለነው። ነገር ግን ደጋግመን እንደምንለው በእንደዚህ አይነት ሀገርን የመገንባት ሂደት ውስጥ አለመሳተፍ ትክክል ነው ብለን አናምንም። ተሳትፎ ውስጥ ሆኖ ይሄ ነገር መስተካከል አለበት፣ እነዚህ ነገሮች ይጎላሉ እያሉ አብሮ መስራት ያስፈልጋል። ምክንያቱም ይሄ ኮኦፕሬት የምናደርግበት በጋራ የምንፈልጋትን ሀገር የምንፈልግበት የምንሰራበት የሚያገናኙንን ሙጫዎች ወይም ሲሚንቶዎች የምንፈልግበት ሂደት ነውና በዚህ ሂደት ውስጥ አለመኖር ትክክል ነው ብለን አናምንም። አሁንም ነገም እነዚህን ወገኖች እንዲመጡ መጥቶ ጥያቄም ካለባቸው ትክክለኛ ጥያቄ ሊሆን ይችላል እንዲጠይቁ ሂደት ውስጥ ሆኖ እንዲሞግቱን ክሪቲካል የሆኑ ሰፖርተሮች እንዲሆኑ ኢንከሬጅ እናደርጋለን። የፖለቲካ ፓርቲዎችም ሆነ ሁሉም ኢትዮጵያውያን መግባባትን ለመፍጠር የሚያስችል ይህንን አይነት እድል ሲጠባበቁ ቆይተዋል ያሉት ደግሞ የተፎካካሪ ፖለቲካ ፓርቲዎች ናቸው። ለምክክሩ መሳካት የፓርቲዎቹ ቁርጠኝነት ቀጣይነት ያለው መሆኑን ነው ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ያረጋገጡት። የኔ የተሻለ ነው የሚሉትን ሐሳብ ይዘው እንዲቀርቡና በውይይት በምክክር አትሊስት በምን መልኩ ብንሄድበት ነው ፖለቲካው ሰላማዊ የሚሆነው፣ በምን መልኩ ብንሄድበት ነው የተረጋጋ ማህበረሰብ መፍጠር የምንችለው የሚሉ ላይ የሚደረግ ውይይት ስለሆነ እንደ ኢዜማ በጣም አበክረን ስንጠይቀው የነበረ አሁንም ደግሞ በጣም ባለን አቅም ሁሉ የምንሳተፍበት ለስኬቱ አብረን የምንተጋበት ነው የሚሆነው። ከተጀመረ ጀምሮ ምክክር ኮሚሽኑ የፖለቲካ ፓርቲዎች ጆይን እንዲያደርጉ ሐሳባቸውን እንዲገልጹ መፍትሄም እንዲሆኑ እንዲያግዙት በተደጋጋሚ እየጠየቀ ነው። ዛሬም ያለው በተመሳሳይ በተለያዩ ጉዳዮች ላይ ከፖለቲካ ፓርቲዎች እገዛ እንደሚፈልግ ያዋጽኖት እየሰጠነ ያለው የዋናው ሀገራዊ ጉባኤ በፖለቲካ ፓርቲዎች ዘንድ የሚጠበቅ ነው ያሉት የፓርቲዎቹ አመራሮች ሀገራዊ ምክክሩ ከህዝቡ ጋር የነበራቸውን ቃል ወደ መሬት ለማውረድም ይዞ የሚመጣው እድል እንዳለ ይጠቁማሉ። የተረጋጋች ሀገር የተግባባ ህዝብ መፍጠር ለምክክሩ መሳካት ከሚተጉበት አንዱ የስኬቱ ፍሬ ነው። ብቸኛው አክተር አይደሉም ፖለቲካ ፓርቲዎች ኢትዮጵያ ውስጥ ለተፈጠረው ችግርም ለመፍትሄውም ብቸኛ ተዋናያን አይደሉም። ግን ከተዋናያኖቹ አንዱ ናቸው፣ ሜጀር ተዋናይ ናቸው። እንደ አንድ ሜጀር ተዋናይ ደግሞ የሚገባቸውን ድርሻ ያላቸውን ኃላፊነት ለህብረተሰቡ ቃል የገቡትን እኔ ብመረጥ የተረጋጋ ማህበረሰብ እፈጥራለሁ ያሉትን በተግባር የሚያውሉበት መድረክ ነው ብለን ነው የምንወስደው። መመሪያችን ሰላምና ሰላም ነው የሚያወራው። በጠረጴዛ ዙሪያ ቁጭ ተብሎ ተወያይቶ የማይፈታ ትግል አለ ተብሎ አይታመንም። ስለዚህ ይሄን ፖሊሲ የጸደቀ ፖሊሲ ነው። ስለዚህ ሌሎችም ፓርቲዎችንም ያማከለ ነው ሌሎችም ጋር ስንመጣ ማለት ነው። ለጠቅላላ ጉባኤው የምክክር መድረክ መሳካት የተፎካካሪ ፖለቲካ ፓርቲዎች ሚና ተጠናክሮ እንደሚቀጥል የጠቀሱት ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢ ሰለሞን አየለ ናቸው። የቀሩትን ማምጣት ያለውን ማጠናከር ቀጣዩ ስራ ነው። በዚህ ሂደት ውስጥ የተሳተፉ የፖለቲካ ፓርቲዎች አሁንም ይሄንን ሂደት አጠናክሮ መቀጠል አለባቸው እስከ ውጤቱ ድረስ። በዚህ ሂደት ውስጥ ያልተሳተፉ ፖለቲካ ፓርቲዎች
ልዩነቶች ይኖራሉ፣ የሀሳብ ልዩነቶች ይኖራሉ። እነዛን ግን በማጥበብ የምክክሩ ሂደት አካል መሆን አለባቸው የሚል እምነት አለን። በዛም የተነሳ ኦሬዲ ያልተሳተፉ ፖለቲካ ፓርቲዎች ሀገራዊ ምክክር ኮሚሽኑም ይሁን የጋራ ምክር ቤቱ እነሱ ወደ ምክክሩ እንዲሳተፉ ወደ ምክክሩ እንዲመጡ የበኩላችንን ድርሻ የተወጣን ነው የምንገኘው። ኮሚሽኑ ለሀገራዊ ምክክሩ ጠቅላላ ጉባኤ የሚያስፈልጉ የመጨረሻ ዝግጅቶችን እያደረገ ይገኛል።